የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በሰባተኛው አገራዊ ምርጫ ላይ ለመሳተፍ መቃብር ፈንቅለው ተነሱ። በጣም የሚገርም እኮ ነው ጋይስ። ይህ ምርጫ ታሪካዊ ህዝባዊ ኢቭን ከገሃነብ ሁሉ እየተነሱ ከገሃነብ ሁሉ ተነስተው ምርጫውን መምረጥ አለብን ብለው መጡ። ህዝባዊ ኢቭን ከገሃነብ ሁሉ እየተነሱ ከገሃነብ ሁሉ ተነስተው ምርጫውን መምረጥ አለብን ብለው መጡ። እርጉዞች ወለዱ፣ እውር ፈወሰ። ተአምራዊ ምርጫ። የሚገርመው ነገር በየቦታው እንትን እየተበተነ ነበር ታውቃላችሁ። በየቦታው የምርጫ ካርድ እየተበተነ ነበር። በቃ ስም ተጽፎ ምናምን ነው እየተሰጠ ነበር። ኦልሬዲ ተሞልቶላቸዋልና በጣም ደስ የሚል ነበር። ብልጽግና መንግስት ፕሮአክቲቭሊ የሞተ ተነሳ እዛው ምርጫው ላይ እርጉዞች ወደ 1200 ሴቶች ወልደዋል። ጊዜያቸው ለመውለድ ጊዜያቸው ደርሶ ግን ምርጫውን መምረጥ አለብን ብለው መጡና ህፃናቶች የሚገርማችሁ ነገር ህፃናቶች መርጠዋል። ህፃናቶች በጣም ፍትሃዊ ከመሆኑ ይልቅ 54 ሚሊዮን ህዝብ የተመዘገበው 24 ሚሊዮን ደግሞ ያልተመዘገበው ሁሉ ቮት እንዲያደርግ በፈቃደኝነት በቃ በጣም ይሄ የፍቅር የመተሳሰብ ሊግሊዝም የለም ምናምን እና ወረቀት ምናምን ከሌላችሁ ምንም ችግር የለም ይሰጧቸዋል እዛው እና አሪፍ ነበረ ምርጫው እንዳያችሁት። ኢቭን ቀዳማዊ ጠቅላይ ሚኒስትራችን መለስ ዜናዊ ከሞት ተነስተው ለምርጫው ተሳትፈዋል እና አብይ አህመድ ግን ከኢትዮጵያ ቬኬሽን ላይ ነው። ያው ምርጫውን በጣም ስለተማመነበት በዚች ጎንደሬ ቤታዮ ብዙ ሰዎችን እያስለቀሰች ነውና ምናልባት በገዛ ፍቃዷ ለአንድ ሳምንት ከቲክቶክ ብትጠፋ ፍቃደኛ ከሆነች፣ ምክንያቱም እነ ቱና ራሳቸውን አንቀው ሊሞቱ ነው። አያምርባትም? እንዲህ ነው የሚያምርባት አለ ቤታዮ። የአገር ድረስ በጣም ነው የሚያምርባት። ቀንተው ሊሞቱባት ነው እችን ልጅ። እችን ዶቅማ አንድ ዶቅማ ፍሬ ቀንተው ሊበቃ ሊበሏት ነው። አናስበላም፣ እኛ ደግሞ አናስበላም። አትበሏትም ቡዳዎች። ቀናችሁባት። ቀኑብሽ ትባል ስሟት ቀኑብሽ መሆን አለበት። እኛ በቤታዮ ቀልድ አናውቅም። ከኛ ጋር ነው የምትጣሉት። ተዋት። ናውጣ እናት ከሄድና ፈልግ። ጎንደሬ ስለሆነች ነው አታክ እንድትደረግ የሚፈለገው። ታውቃላችሁ አይደለ? ጎንደሬዎችን እየመረጡ አናስ ነካም ቱና ታብጃለሽ፣ አብደሽ ትሞቻለሽ። በቤታዮ የቀናችሁ ሰዎች እንደ ቀናችሁ አብዳችሁ ትሞታላችሁ። ቅናት መጥፎ ነው፣ አትቅኑ። ቤታዮ ንግስትሽ ናትና በገና ታብደሽ ትሞቻለሽ ገና። በጣም ነው የገረመኝ። እኔ ኢዝናሪ በኢትዮጵያ የለም። እንዴት ነው ለመጀመሪያ ጊዜ ምርጫ ሲደረግ የሀገሪቷ ተመራጭ ቬኬሽን ወጥቷል። የለም አልመለስም ከሁለት ሳምንት በኋላ ነው መለሰው ብሏል። ጋይስ ዶክተር አብይ አህመድ ኢትዮጵያ የለም፣ ቬኬሽን ነው ያለው። ስዊዘርላንድ ልጆቹን ይዞ ምናምን የዓመት ፈቃድ ወስዶ ለቬኬሽን ወጥቷል። ምርጫው በጣም ምንድነው? ብልጽግና ናችሁ እንዳላችሁ የመጣችሁት? ብልጽግና ከሆናችሁ ንገሩኝ። በቃ አይሰራም ይቀልል እናንተ
የሚገርመው ምን እንደሆነ ታውቃላችሁ? ትልቁ ነገር የገረመኝ እቺ ሴትዮ ምርጫ ለመምረጥ ብላ መውለድ ከነበረባት 2 ሳምንት አልፎሻልና እንዳትጂ ተብላ የምርጫው ላይ ወለደች። ምጧ መጣና እዛ ጋር ወለደች። ደስ የሚገርማችሁ ነገር ፋና ቲቪ ነው እንትን ያደረገው። እቺ ሴትዮ ታሪክ ሰራች። ይሄንማ መምረጥ አለብኝ ብላ ለምርጫ ድረስ ሄዳ እዛ ልጅ ወለደች። ጌታ እየቀለድኩ እንዳመስላችሁ ጋይስ፣ ይሄ ቀልድ አይደለም። እንዳትሉ ልጇን በዚህ ደረጃ ማለት ነው። ይሄ ሀገራዊ ጉዳይ ይቀድማል ከልጄ ሀገራዊ ይቀድማል ብላ ለመምረጥ ሄዳ ምጧ መጣና እዛ ወለደች። ግቡና ተመልከቱት። ኢቲቪ ላይ ተፖስቷል። ፋና ብሮድካስቲንግ ተመልከቱ። እናንተ እሱ መስሏችኋል? እነዚህ አዛውንቶች ደግሞ ሕክምናቸውን ሁለቱ ሕክምና ላይ አልጋ ቁራኛ ነበሩ እና ለአልጋ ቁራኛ ከሆኑ 2 ዓመታቸው ምርጫውን ግን መምረጥ አለብን ብለው ከአልጋ ቁራኝነታቸው ተነስተው በተአምር እየተራመዱ ሄደው ቮት እንዳደረጉ ተመልከቱ። ይህን ደግሞ ኢቲቪ ብሮድካስት ኢትዮጵያን ብሮድካስት ታዩታላችሁ። ምርጫው በጣም በቃ ምርጫው አረ ኮፒ ሊንክ አርጉ፣ ታፕ አርጉ ጋይስ። ምርጫው በጣም ያበደ ነበር። በጣም የሚገርመው ይሄ እንደመስላችሁ ይሄን የሚገርማችሁ ሌላ አለ። እንደምትመለከቱት እዚህ ጋር ለምርጫ እሰማለሁ ጋይስ፣ እየነዳው ስለሆነ አሮ ነው ልሰማ አላውቅም ጋይስ። ሬች እሰማለሁ ሬች ኦኬ ምሰማ ኮን እንደምትመለከቱት በምርጫው ላይ አንደራደርም ብለው 2 አዛውንቶች በአንደኛዋ ኮማ ላይ የነበረች አንደኛዋ ደግሞ ያልጋ ቁራኛ የነበሩ አገራችንን ምርጫማ መምረጥ አለብን ብለው ከኮማ ተነስታ ከአልጋ ቁራኝነት ተነስተው በተአምር ተራምደው ሄደው ቮት እንዳደረጉ የኢቲቪ ዘግቦታል። እቺ ደግሞ የራሷ ጉዳይ ተጉላልቷም ችግር ደርሶባት እኔ 2 እግሬ ቢቆረጥም እጄ ቢቆረጥም መጥቼ ቮት ማድረግ አለብኝ ብላ ቮት አደረገችና እዛው ህይወቷ አለፈ። ለቮት ነው የመጣችው ለቮት። ይሄም ራሱ እውነቴን ነው የምላችሁ በጣም የሚገርም በቅት ነው። ይሄኛውን